የዚህ ታሪካዊ ጉባኤ በኢትዮጵያ ቃለ ሕይወት ቤተክርስቲያን ታሪክ ለመጀመሪያ ጊዜ የወጣት መሪዎች የተሰበሰቡበት እዚህ በመደረጉ እኛም በጣም ደስተኞች ነን። ያደረው ከተማም በታሪክ ለዘላለም ተጽፋ ትኖራለች። ስሜ አድማሱ ያዕቆብ ይባላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ቦርድ አባል፣ በደቡብ ምስራቅ ሸዋ ቀጠና የወጣቶች ሰብሳቢና እንዲሁም እርጊራና ያደረው ከተማ አጥቢዎች ህብረት የወጣቶች ሰብሳቢ ነኝ። እሺ፣ ዮናታን ስምዖን እባላለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ብሔራዊ አስተባባሪ ነኝ። ጸጋዬ ዶሌ እባላለሁ። ደቡብ ምስራቅ ሸዋ ቀጠና ሰብሳቢ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ አባልና የቦርድ አባል፣ እርጊራና ያደረው አጥቢያ ቤተክርስቲያናት ህብረት ሰብሳቢም ነኝ። አሁን ያለነው በኤርጊራና ሀደሮ ህብረት በሀደሮ ገነት ቃለ ሕይወት ቤተክርስቲያን ነው። ከ13 ሚሊዮን አካባቢ ከሚገኙ ከቤተክርስቲያን አባላት የተውጣጡ 1500 ወጣቶች በላይ በሀደሮ ከተማ ገነት ቤተክርስቲያን እንገኛለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣት መሪዎች ጉባኤ ወይም ኢኬኤችሲ ዩዝ ሊደርሺፕ ሰሚት የምንለው ቲሸርቴ ላይ እንደምትመለከቱት ለመጀመሪያ ጊዜ ነው ይሄንን ያደረግነው። ብዙዎቻችሁ እንደምታስታውሱት አምና 2017 ላይ የወጣቶች አገልግሎት የተመሰረተበትን 50ኛ ዓመት አክብረናል ሆሳና ከተማ ላይ። ከዛ በኋላ የተወለደ ራዕይ ነው። ከሁሉም ኢትዮጵያ ክልሎች ከአራቱም አቅጣጫ ወጣቶች በስፋት እዚህ የተገኙበት ነው። ለምን ወጣት መሪዎቻችንን ማዘጋጀት ማስታጠቅ ስለሚገባን ቤተክርስቲያናችን ለመቶኛ ዓመት እየተንደረደረች ባለችበት በዚህ ጊዜ የነገውን ቤተክርስቲያን የሚረከቡ የሚመሩ ሰዎችን ለማዘጋጀት ያንን ኢኒሼቲቭ ወስደን ለመጀመሪያ ጊዜ ምናልባት በቃለ ሕይወት ቤተክርስቲያን ታሪክም የመጀመሪያ ሊሆን ነው የሚችለው በወጣቶች አገልግሎት ለመጀመሪያ ጊዜ የወጣት መሪዎችን የማሰልጠን ከሁሉም የኢትዮጵያ ክፍል መጥተዋል። ከደቡብ የመጨረሻው ክፍል ከጂንካ ከደቡብ ኦሞ፣ ከምዕራብ ከጅማ ከቦንጋ አካባቢ፣ ከሰሜን እንደዚሁም ከምዕራብ ከምስራቅ ከሁሉም ከምስራቅ ከሐረር ከጅጅጋ የመጡ ሰዎች ወይም ወጣት መሪዎች አሉ። የዚህ ዓላማ ሁለት ነው። አንደኛ አሁን ያሉ የወጣት መሪዎቻችንን ማብቃት ነው። መሪነት ሁለት ገጽታ ነው ያለው። አንደኛ አሁን በታማኝነት ማገልገል ነው። ሁለተኛ ደግሞ ነገ ቤተክርስቲያንን የሚመሩ ሰዎችን ማዘጋጀት ነው። ይሄንን ሁለቱንም ዓላማ እግዚአብሔር ረድቶን በሚገባ እያካሄድን እንገኛለን። የቀድሞ የቤተክርስቲያናችን ዋና ጸሐፊ ዶክተር ተስፋዬ ያዕቆብ አመራርን በተመለከተ የቤተክርስቲያንን ታሪክ በተመለከተ በጣም ድንቅ ትምህርት አስተምረውናል። እንደዚሁ መጋቢ ቴዎፍሎስ ተስፋዬ ለእግዚአብሔር ቃል ያለንን ታማኝነት አገልጋዮች መሪዎች ስለሚኖራቸው የጥሞና ህይወት አስተምሮናል። ዘማሪ ዮሴፍ በቀለ እንደዚሁም ዘማሪ አማኑኤል ንጋቱና ረታ ጳውሎስ አብረውን ነበሩ። የሀደሮና ኤርጊራ ህብረት በጣም የሚደንቅ ህብረት ነው። በብዙ ፍቅር ተቀብለውናል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶችን በመወከል በጣም ማመስገን እፈልጋለሁ። ቀጠናውን፣ ህብረቱን፣ አጥቢያይቱን በጣም ማመስገን እፈልጋለሁ። በቁጥር በመቶዎች የሚቆጠሩ ወጣቶች ይህንን እያስተባበሩ እያገለገሉን ይገኛሉ። እንደዚሁም በሀደሮ ከተማ የሚገኙ የተለያዩ አጥቢያዎች ወጣት መሪዎቻችንን በማሳረፍ በማሳደር በመመገብ አገልግለውናል። ለዚህም ማመስገን እንፈልጋለን። ከተማ ወጥተን በነቂስ ወጥተን ጸሎት በሀደሮ ከተማ እየተጸለየ ይገኛል። ቤተክርስቲያኖቻችን ደግሞ እንግዶችን በመቀበል እያንዳንዱ አጥቢያ ወስዶ እንግዳን በማሳደር ጠዋት ቁርስ በማብላት ማታ ቡና በመስጣት በትልቅ ፍቅር እያንዳንዱ ቸርች ከ200 ሰው በላይ የሆነ ሰዎችን ከ10 ቸርቾች በላይ የሆኑ ቸርቾች ተቀብለው እያስተናገዱ ነው። 1500 በላይ የሆነው ወጣት በጥሩ ሁኔታ እያስተናገድን እንገኛለን። በጣም ደስ የሚል ፕሮግራም ነው እና በጣም ደስ ብሎናል። በትልቅ ደስታ ነው የተቀበልነው እና ደቡብ ምስራቅ ሸዋ ቀጠና ይህንን ፕሮግራም ሲያካሂድ ተቀብሎ ሲያስተናግድ በትልቅ ደስታ ነው የተቀበልነውና ሌሎችም ቀጣይ ጊዜ ቀጠናዎች በጎ ምላሽ እየሰጡ ይህ ፕሮግራም እንዲቀጥል እንዲያደርጉ ጥሪዬን አስተላልፋለሁ። አመሰግናለሁ። ይሄ በጣም ትልቅ ታሪክ ነው። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። እንወዳችኋለን። ፍቅራችሁን ትዝታችሁን ይዘን እንዞራለን። ጌታ ኢየሱስ ይባርካችሁ። 2016 የኢትዮጵያ ቃለ ሕይወት ቤተክርስቲያን 2017 የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ ደቡብ ምስራቅ ሸዋ ጣዛ ግቢ ስንቀበል ጸልየን ዝናብ አስቆሙ። ጉባኤው 5 ቀን ነው የቆየው። ስትሄዱ ጸልየን ያቆየነውን ዝናብ ሳታስለቅቁ አትሄዱም። ዝናቡን አስለቅቃችሁ ይሁኑ
ፀሐይ የሚያቆሙ እኛም ዝናብ የማቆም ስልጣን ተሰጥቶናል። ከዛ በኋላ ጉባኤው ከዚህ ሰዓት ጀምሮ ለቀናል። ከዛ ዝናቡ ጉባኤው እንደወጣ ዶፍ መጣ። ወላይታ ከተማ ደውሎ ለካ እናንተ ነው የያዛችሁት አለ ዝናቡ። ሐዋሳ ከተማ ደውሎ እናንተ ናችሁ ያዘው። ስለዚህ ይህንን ጉባኤ አሁን ወንድማችን እንዳለ በጥቂት ጊዜ ውስጥ እንዲቀበል በረከቱን ይዞ ሊመጣ ጉባኤ ነው። የዚህ ጉባኤ ግን ዓላማ አለው፣ ስራ ይሰራል ብለን ተቀበልን። አሁን ዝናብ እየጠበቅን ነበር በእናንተ እግር እንዲዘንብ። አሁን ውጭ ዶፍ አንድ ወር ከ15 ቀን ያደረገ ዝናብ ምርት እየደረቀ ባለበት ለእግዚአብሔር እየጮህ ያለነው ዝናብ እግዚአብሔር እናንተ እግር ባረከ። ቅድም ስለ ማግማ ስናገር ገልጾ አላወኩም። 2016 ማግማ ጉባኤ ተቀብሏል። ህብረት የዛኔ ማንጎ በሽተኛ ነው፣ ሙዝ በሽተኛ ነው፣ አካባቢያችን ሙዝ በሽተኛ ነበር፣ በሽተኛ ሁሉ ነገር በሽተኛ ነው። ምርት በሙሉ መድረክ ላይ አምጥተን በዛ ጉባኤ አልጸለይም። ጉባኤው እንደተመለሰ እንዳለ ድርጅቱ ለፈውስ ነው። ከእግዚአብሔር ለምንም ብቻ አይደለም የምንቀበለው፣ ምስጋና ይፈልጋል። ስለዚህ 2019 ግንቦት አይደል 2019 ግንቦት የኢትዮጵያ ቃለ ሕይወት ቤተክርስቲያን የማጥማ ጉባኤ ደግሞ ለምስጋና ጠራ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እኛ መሪዎች ነን፣ ቤተክርስቲያን ሾመናለች። ሁላችንም እጆቻችንን እናነሳለን አንድ ጊዜ። በዚህ ሁሉ ያለ የተቀደሰ እጅ ያለ ነው። መጽሐፍ እንደሚናገር እጆቻችንን ከፍ አድርገን እግዚአብሔር ይባርካችሁ እንላለን። እግዚአብሔር ይባርካችሁ እንላለን። ምድሩን ይዘን እግዚአብሔር ምድራችሁን ይባርክ እንላለን። እግዚአብሔር ምድራችሁን ይባርክ እንላለን። እግዚአብሔር የተመሰገነ ይሁን። ሁለታቸዋለን። አሁን ዳይሰቀይ አድማሱና ፓስተር ወደዚህ ይመጣሉ። ህብረቱን ይወክላሉ። እነሱ ትልቅ ሚና ተጫውተዋል። ዳይሰቀይ እንደ ልጅ እየተሯሯጡ መኪናቸው ለአንድ ሳምንት ለአንድ ደቂቃ ሳይቋረጥ ነዳጅ ሳይሞላ ሲሆንና አሾፌ ይነሳሉ። መሪዎቻቸው ናቸው። ትከሻቸው ላይ እጃቸውን ያደርጋሉ። ጌታውን ወደዚህ ይመጣል። 3